ስራ ምን ማለት እንደሆነ እናሳያቸዋለን። ማንነታችንን እናሳያቸዋለን። ዛሬ ዋው መጣ ደስታ ራሱ። እሺ አባቴ ስራ ፈት ሰው ነኝ። አሁን ሄርሜላን ይዤ የምጠፋው እኔ ስለ ሄርሜላ አንተ እንደ ይሄንን ያደረከው እኔ ለምን ላደርግ እችላለሁ? እንደዚህ አይነት ተራሰው እኮ አይደለም እኮ አይደል? እኔ እንደዚህ የማረግበትም ታይምም ምንም የለኝም። ገብቷቸዋል። አብርሃም ይሄንን ነገር ያደረገው ነው የሚመስለኝ። ምክንያቱም ከሩታ ጋር የነበረን ነገር ያውቃል ማለት ቆንጆ ላይ እንደነበረን ምናምን ያውቃልና እሷን ማለት የሆነ ነገር አድርጓት ወይም ደብቋትም ሊሆን ይችላል፣ ምንም አድርጓት ሊሆን ይችላልና ሩታን ለመቅረብ ያደረገውም ነገር ሊሆን ይችላል። እወድሻለሁ፣ አፈቅርሻለሁ፣ ልቤ ውስጥ አንዴ ቀርተሻልና ካንቺ ውጪ ማንንም ማለት እንትን ምልበትም ልብም የለኝም ማለት የፈለገውን መሆን ይችላል። እኔ ግን አንድ መናገር የምፈልገው ነገር አሁንም ቢሆን ሩታ ነገም ዛሬም ቢሆን የኔ ነች። ተስፋ አልቆረጥኩም። ያው የሥራ ጉዳይ ሆኖብኝ ከሚዲያ ጠፍቼ ነው እንጂ ተስፋ አልቆረጥኩም። መጋፈጥ ያለብኝ እጋፈጣለሁ። የጭቅጭቅ ወሬ ከማመላለስ ምናምን ነገር ተቆጥበው እኛ ጋር ቺል ማለት ስራ ምን ማለት እንደሆነ እናሳያቸዋለን። ማንነታችንን እናሳያለን። ሰላም ነው ለእናንተ ሰላም የኛ ቤተሰቦች እንዴት ናችሁልን? አለን እግዚአብሔር ይመስገን እኛ ደህና ነን። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ጤንነት? ያው ትላንትና አንዳንድ ነገሮችን ተመልክታችኋል ብዬ አስባለሁ። ብዙ ነገሮችን አይታችኋል ብዬ አስባለሁ። እነ ጆ የሚባሉት አቡሽ የሚባለው አማኑ የሚባለው ማለቴ ነው። ያው አቡሽን ብለን ስለምንጠራው ነው እንትን ያልኳችሁና እኔ ላይ ጉዳት ለማድረስ እኔን ለመተናኮል ምናምን ነገር አንዳንድ ነገር ሲያደርጉ ነበርና ያው ምንም ሆነ ምንም በእኔ በመወጣት ባለብኝ መልኩ ተወጥቻለሁ ያንን ነገር እግዚአብሔር ይመስገን። ያው ማንም ምንም እንደማያመጣብኝ በዚህ አጋጣሚ ለማሳየት ሞክሬያለሁ። ያው ጉልበት ኃይል እግዚአብሔር ነው ይባላል አይደለ? ምንም አይነት ኃይል ቢያሳዩ ምንም አይነት እንትን ቢሉ ዋናው የሰውነት መግዘፍ ወይ ደግሞ የሰውነት ስብ ፈርስ ሳይሆን ጭንቅላት ነውና በየትኛው ጥበቤ በሚገርመው ጥበብ እንግዲህ አልፈናቸዋል ማለት ነው። የሚያውቁት የማያውቁት ጎርጓዳ ውስጥ ከተናቸው እንግዲህ እኛም መልሶ ማጥቃት ይባላል። መልሶ ማጥቃት ልናደርግ ነበረ። ለማንኛውም ዛሬ የመጣሁበት ዋነኛ ዓላማዬ ሄርሜላን በተመለከተ ነው። ያው ትላንትና ሊሰሙኝ ባለመቻላቸው ወይ ደግሞ ሲያደርጉ የነበረው ነገር በሙሉ ስለደበረኝ ዛሬ አንዳንድ ነገር ልበላችሁ ብዬ ነው። ሄርሜላ በነገራችን ላይ ብትገኝ ጥቅሙ ለኔ ነው ስላችሁ፣ ያው እሷ ጠፍታ ምንም ጥቅም አላገኝም። አብርሃም ሩታን ከመነዝነዝ ውጪ ሩታን ከመናገር ውጪ ምንም የተለየ ነገር የሚያደርግ ወይም ደግሞ መፍትሄ የሚሰጥ ሰው ስላልሆነ ማውራቴ ለኔ ምንም እሷ መጥፋቷ ወይ ደግሞ እሷን እኔ መደበቄ ምንም ጥቅም የለውም። ግን ሰው ሁሉ ኤፍሬም ደበቀው የሰው ስም ማጥፋት ይዟል በዚህ ሰዓት። ኤፍሬም ደበቀው፣ እንደገና ደግሞ ሩታ ደበቀችው፣ እንትና ደበቀው በሚል ራሳቸው እነሱን ሩታ ሄርሜላን ከመፈለግ ይልቅ እሷን የሆነ ሰው እንደወሰደ አድርጎ ልጅቷን የባሰ እንድጠፋና ድራሿ እንዲጠፋው ምናልባትም የሆነ ነገር ሆና ሊሆን ይችላል። ራሷ ላይ ጉዳት አድርሳ ሊሆን ይችላል። ሜቢ የሆነ ነገር ተፈጥሮ ሊሆን ስለሚችል በዚህ አጋጣሚ አብርሃምም ሆነክ ከጀርባ ያላችሁ እነዚህ ግብስብሶች እናንተ ሁላችሁ ብትፈልጓት ይሻላል ብዬ አስባለሁ። ያው ከመሳደብ ፍቅር ነን ትላላችሁ። ፍቅር ግን አይቻል አቅም ከጸብ ውጪ እኔ በህይወት ዘመኔ እንደናንተ አይነት ሰው አይቼም አላቅም። በነገራችን ላይ በጣም እስካሁን ድረስ ምጸጸትበት ነገር እናንተን በማወቄ ነው። ማለት አለ አይደለ ዛሬ እኔ አብረህ ሆነ ምን ብለህ ነገሮችን እንትን ስትለት የነበረው ሰው በነጋታ ይከዳሃል። ትላንትና እንደተመለከታችሁት አቡሽ ወጥመዴ ላይ ገባ ምን አልክ ብሎ እኔን ለማስመታት እኔን የሆነ ነገር ለማስደረግ አማኑ ማለት ነው እኔን የሆነ ነገር ለማስደረግ ሲጥር ሲቆፍር ምን ሲታገል የነበረ ሰው ነውና ምንም ችግር የለውም። ምንም የሚደርስብኝ ነገር የለም። ምንም ሀፕን የሚያደርግ የለም። መፈንከት ነው። ከመፈንከትም ከበለጠ ደግሞ መድማት ነው ወይ የሆነ ጉዳት ማድረስ ነው። የሆነ ነገር በሌላ ነገር ይተካልና ያ ደግሞ ለኔ ብርቅ አይደለም። እንግዲህ ከዚህ በፊት በሩታ አማካይነት ብዙ ነገሮች ደርሰውብናል፣ ብዙ ነገሮች ተከስተዋል፣ ብዙ ነገሮች ሆኗል። ብቻ ግን ለማንኛውም ዛሬ ለአንዴና ለመጨረሻ ጊዜ ሩታንም አውርቻታለሁ፣ ኤፍሬምንም አውርቻለሁ። ሁሉንም ነገር በተመለከተ እንደገና ደግሞ ከዛ በተጨማሪ እየተጠረጠረ ያለው ደግሞ ደስታ ነው። ደስታ የራሱ ህይወት ስላልተሳካለት ሄርሜላ ያን ነገር ስላበላሸች
እሱም የሄርሜላን ህይወት ለማበላሸት እንደዚህ አይነት ሰዎችን ቀጥሮ ያደረገው እሱ ነው ብለዋልና ይህንንም ደግሞ እኛ በምንም ተአምር እንደማያደርገውና ከአፉ ከንግግሩ እናንተ ራሳችሁ ከሄርሜላ መደበቋን ራሳችሁ ከደስታ ንግግር ከደስታ ከአፉ ከሚወጣው ነገር መመልከት ትችላላችሁ። እያንዳንዱ ነገር የምትመለከቱ ይሆናል። እያንዳንዱ ነገር የምታወሩ ይሆናል። ሁሉንም ነገር ማለት ነው ትሰሙታላችሁ። እናንተም አፋላችሁ ኮሜንት ላይ መጻፍ ትችላላችሁ። ትክክለኛ እሱ አድርጎት ከሆነም እኔ ማልቀበለው ነገር ነው። ሴት ልጅ እንደዚህ እንድትሆን አልፈልግም። ምንም አይነት እንደዚህ የተበላሸ ስራ ብትሰራ እሷ ምንም አይነት የወረደ ነገር ብትሰራ ግን በእንደዚህ አይነት መልኩ እንትን እንድትል አልፈልግም። እንድትደበቅ የሆነ ጉዳት እንዲደርስባት አልፈልግም። ሃይምሮዋ ራሷ አውቆ ነገራቶች እንዲመሯት ነው እንጂ ማለት ነው። ብቻ ግን ቤተሰቦች ዛሬ ደስታን ጠርቼዋለሁ። ከደስታ ጋር ደግሞ ያለው ነገር በደንብ እንመለከታለን። እውነቱን ይሁን ውሸቱን ይሁን ለኔ ያለኝ ነገር ስራ ላይ ነው የሚሆነው። እስኪ ከስራም ሲመጣ ያለው ነገር እንመለከታለን ብዬ አስባለሁ። የኔ ውድ ቤተሰቦች ሁሉንም ነገር ዛሬ ዋው መጣ ደስታ ራሱ ያራዳ ልጅ እሺ አባቴስ ያ እንግዲህ ቤተሰቦች እንደነገርኳችሁ ነው። ሁሌ ዘና ሁሌ ፏ ምናምን ለቅሶ ትላላችሁ፣ እኛ ጋር ለቅሶ የለም። ደስታ ትላላችሁ፣ ደስታ የላችሁም ትላላችሁ። እኛ ሁሌ ደስታ አለን። እንደምታዩን ሁሌ ፏ እንዳለን የኛ ቤተሰቦች። ለማንኛውም እንደዚህ አይነት ፍክት ያለ ፋሚሊን ብትቀላቀሉ ምን ብትሉ በጣም ደስ ይለናል። በጣም ምክንያቱም ብዙ ነገራቶችን አሳልፈን ብዙ ቻሌንጆችን አይተን የመጣን ሰው በመሆናችን ማለት ነው ቤተሰቦቼ። ለማንኛውም ስለ ሁሉም ነገር ስለምታረጉ ትላንትና እኔ ላይ ጉዳት የሚደርስ መስሏችሁ ስትጨነቁ እንትን ስትሉ ምናምን የነበራችሁ ሰዎች በሙሉ በጣም በጣም ከልብ አመሰግናለሁ። ጠጋ ታረጊው መኪና ያልፋል መሰለኝ። እረዚ አካዚ ጋር አራዳት ወይ ያባዲሽ የጠፋ ሰው ወንድሜ ያራዳልሽ አለሽ ሰራ አምሮባል እግዚአብሔር በትልቁ መኪና አስጠብቀ ምን እሺ አሁን እባክህ ወደ ስራ እየሄድኩ ነው። ማርያምን ለስራ የምጠቀማት አንዳንድ ቦታዎች ነው ጉዳይ ለማስፈጸም ምናምን የምጠቀማት መኪና ታምራለች ደግሞ ጎዴ ትንሽ ያረጀች ነው እንዴት አለ ሰው አለው ውስጥ ላይ ማናጀሪ ነው። ኧረ እባክህ ሰላም እንዴት ሰላም ነው አለን እንዴ ከእንትን ያስቆምኩ ከስራ እየሄድኩ ስደውልልኝ እዚሁ አካባቢ ስለነበርኩኝ የተመለስኩትና የሆነ ጉዳይ ቢሮ እያስፈጸመ ምናምን ነገር የሆነ ኢንቨስትመንት ፍቃድ መጠበቅ እግዚአብሔር መርጥ እንዴት ታረች አለው። እኔ እኮ ሰሞኑን እኮ የሆነ ግርግር ምናምን ነገር እንትን ብዬ ያው ደስታ እንደዚህ ያደረገ ስላንተ ክፉ ነገር ሰው ሲያወራ ምን ሲል ብዙ መስማት ደስ አይለኝምና ያንንም አስመልክቶ የሆነ ምላሽ ብትሰጥበት ብዬ ነው። አንተም መጥፋትን አስመልክቶ ብዙ ሰዎች ባይዘዌ ወንድሜ ሄደ የት ገብቶ ነው ምን ሆኖ ነው ምናምን ይሉኛልና ለዛ ደግሞ ግዴታ ያለውን ነገር ማሳወቅ ስላለብኝም እኔ አንተም ያለውን ነገር እንድትል ገብቷል። ቤተሰቦች በነገር ላይ እኔም ናፍቀውኛል እና ቤተሰቦች ደህና ናችሁ? አለው እግዚአብሔር ይመስገን። አውቃለሁ ጠፍቻለሁ ሰሞኑን ያው ትንሽ ስራ ቢዚ ሆኜ ነው ነገሮችን ማስተካከል ስላለብኝ ከወሬ ከሆነ ነገር ከውካታ ከጭቅጭቅ ምናምን ወጥቼ ራሴን መገንባት እንዳለብኝ ስለተሰማኝ ነውና ለዛ ይቅርታ ጠይቃለሁ። ያው ዛሬ በዩ በኩል ከች ብያለሁ ማለት ነው። ከዚህ በኋላ ይረዳዋል ብዬ አስባለሁ ያለውን ነገር እና ሰሞኑ ይቅርታ ይደረግልኝ። እንግዲህ ይቅርታ ጠይቄያለሁ። ከዚህ በኋላ መመጣ ይሆናል። በጣም እንደሚጨነቁ ታውቃለህ አይደል? ፋሚሊም ይጨነቃል። ኢቭን እኔ እንኳን እንደዚህ አንዳንዴ ትቼህ ምናምን ሚዲያ ላይ ስመጣ የት አድርገኸው ነው ምናምን ይሄ ምስኪን የሰው ሀገር ሰው ከአውሮፓ ከመጣ በኋላ የት ጥለኸው ጠፋ ምን የት ገብቶ ነው ምናምን ይለኛልና ለዛ ደግሞ እኔ አንዳንዴ ብቅ በል አንተ
ሶሻል ሚዲያ ላይ መምጣቱ ራሱ እየደበረ ያለው ይመስለኛል። ስለ በጣም ብዙ ነገሮች እየደረሱብኝ ማለት ሶሻል ሚዲያ ላይ መጥቼ ምናምን መነጫነጪ ወይም ደግሞ የሆነ ነገር መገፋት ብዙ ነገር እያየሁ ነው። እንግዲህ ክብሬን የጠበቅኩ ሰው ማለት ክብር ያለኝ ሰው በዚህ ልክ እንደዚህ ስባል ምናምን ያ ነገር ደብሮኝ ነውና የጠፋሁት። እኔም ደብሮኛል። አክቹሊ በጣም የሚደብር ነገር ነው። ስጠፋ ሰው ደግሞ ከምን እንዳያያዘው ታውቃለህ? ሄርሜላን ይዟት ጠፋ፣ እሱ ነው እንደዚህ ያደረጋት ምናምን በሚል ከዛ ጋር አያይዘውት ሰዎች ምናምን ሲያወራየውና ያንን ነገር ደግሞ ግዴታ ምላሽ መስጠት አለበት። ገብቶሃል? ላላረከው ነገር ሰው ሲኮንንህ ምን ታገኛለህ? እሷን ይዘሃት እዩ። አሁን እኔ ስራ ፈት ሰው ነኝ። አሁን ሄርሜላን ይዤ የምጠፋ እኔ ስለ ሄርሜላ ምን አገባኝ እንዴ? ሄርሜላ ሄደች፣ ጠፋች፣ ወይም ታገተች፣ ምንም ሆነች እኮ ለኔ ምንም ማለት እኮ አይደለም እኮ አይደል? አይመለከተኝም። እግዚአብሔር በዚህ አጋጣሚ እረፉ። ብዙ ሰዎች ማለት ቴክስት እያደረጋችሁ አንተን እንደ ይሄንን ያደረገው እኔ ለምን ላደርግ እችላለሁ? እንደዚህ አይነት ተራሰው እኮ አይደለም እኮ አይደል? እኔ እንደዚህ የማረግበትም ታይምም ምንም የለኝም። ገብቷችኋል? እና ሄርሜላ ትሂድ ትምጣ የሆነ ነገር ትሁን እኔ የማውቀው ነገር የለም። ምንም ያገናኘውታል። እኔ የማይረዱኝ ሰው የማይረዱት አንድ ምናምን ነገር ሄርሜላ ለምን የፈለገበት ዲፕ ዳውን 500 ሜትር ቆፍራ ለምን አትቀበርም? ራሱ አትደበቅ። 500 ሜትር ቀፍራ መደበቅ ትችላለች። እኛ ሜቢ ይሄን ነገር እንደውም ትላንትና ስለው ነበር አብርሃም ራሱ ይሄን ነገር አድርጎ ሊሆን ይችላል ከሩታ ጋር ለመመለስ አንቺ ይደበቅሽው በሚል እሷን ለማግኘት እያሰብኩት ነበር ማለት አብርሃም ይሄን ነገር ያደረገው ነው የሚመስለኝ። ምክንያቱም ከሩታ ጋር የነበረን ነገር ያውቃል ማለት ቆንጆ ላይ እንደነበረን ምናምን ያውቃልና እሷን ማለት የሆነ ነገር አድርጓት ወይም ደብቋትም ሊሆን ይችላል ምንም አድርጓት ሊሆን ይችላልና ሩታን ለመቅረብ ያደረገውም ነገር ሊሆን ይችላል። እኔ 100% እርግጠኛ ነኝ ሩታን ለመቅረብ እንደገና አሁን ምንም የሚቀርብበት መንገድ የለውም። ታውቃለህ አይደል? ሩታን ለመቅረብ በዚህ በኩል እንደዚህ አድርጎ የሆነ ቦታ እሷን ከቶ ወይ እንደገና እነዛ ወሮ በላ ጓደኞቹም እኮ የሆነ ነገር አድርገዋት ሊሆን ይችላል። አያደርጉትም ማለት እኮ አይቻልም። ምንም ነገር ትላንት አይተሃል። ገንዘብ ከሰጣቸው አንተ በ200 ብር እኮ የፈለግከው ነገር ሰው ድፉ ትላቸው 200 ብር ሰጣቸው ሄድ ይደፋሉ። 200 ብር ማለት ነው። በጣም ምን ብዬ ስለነሱ ያን ያለው ቦታ ማውራት ራሱ አያስፈልግም። በጣም እግዚአብሔርን እኔ ቦታ ሰጥቼ ስለናንተ ማውራው ነገር ራሱ በጣም አም ሶሪ ማለት እኔ ሩታን ብቻ አትንኩብን እንጂ ከዛ የተለየ አብርሃምም ሄርሜላም ይፈልጉ በመሄድ ይችላሉ። እኔ አንድ መናገር የምፈልገው አሁን ትላንትና የሆነ ቪዲዮ እያየሁ ነበርና ሩታ ጋር ገብቶ ሄርሜላ ይታለች ምናምን። ሩታ እንደዚህ አይነት የወረደ ስራ እኮ አትሰራም እኮ አይደል? ሩታ እንደዚህ አይነት ሰጣ ገባ ውስጥ ምገባ ሴት አይደለችም። ማለት ሰው ማለት ምን እንደሆነ የምታክሰው ነች። በእርግጥ አሁንም ቢሆን ሩታን ማንም እንዲነካ አልፈልግም። ማንም እንዲጨቀጭቃት ሄርሜላ የታለች ብሎ እንዲነዘንዛትም አልፈልግም። ማለት በቃ ደስ አይለኝ። ምክንያቱም ለሩታ ያለኝን ቦታ ታውቃለህ። አሁንም ድረስ ልቤ ውስጥ አለች። ልቤ ውስጥ ተጽፋ ተቀምጣለችና ስለ ሩታ መጥፎ መስማት አልፈልግም። ማንም ደግሞ እንዲጨቀጭቃት አልፈልግም። ሩታ እንደውም ዛሬ እና ነገሮችን ስራ እንደውም እንትን ብትይ አብረን ሄደን ሩታ ጋር ነገራቶችን እንትን ብንል ብናረጋጋት። ምክንያቱም ባላረገችው ነገር ሰው እንትን ሲላት ምናምን ይደብረናል። እኛም እንደ እንትንና ሄደን የሆነ ነገሮችን ብናወራት ብናናግራት ምናምን በጣም ደስ ይለኛል። ችግር የለውም። አብረን እንሂድና የጀመርኩት ቢሮ ደርሰን እንመጣና አበዛውም አንዳንድ ስራዎችን አሳያለሁ። እስቲ ትንሽ ወጣ እንበልና ከከተማ ምናምን አንዳንድ የምሰራቸውን ስራዎች እንድታይ እፈልጋለሁ። ማለት እኔ እዚህ ጋር ሚዲያ ላይ መጥቼ እንትን ማለቴ በጣም የቆጨኝ ሰው ነኝ። ማለት በዚህ ልክ ሰው ልጅ ብቻ ማውራት አልፈልግም ትሽጋና ቁጭ ብለን በኋላ እናወራለን። በጣም ህመም ሆኖብኛልና ስለ አይገባኝም። አይ ኖ በጣም አዝነሳይክ ባለፈው ከፍቶኛል። አክቹሊ በጣም ነው የተሰማኝ። ምክንያቱም እንደዚህ ማዘን የሆነ ነገር መሆን ስለ ከሀገር ወጣለሁ እንደዚህ ምናምን እንደውም ያለኝን ንብረት ሰው ምን አለኝ ባለፈው የደወልኩልኝ ሰዓት ቤቱን ሸጦ ወደ አውሮፓ ሊሄድ ነው አሉኝ። ጨራሽ ቤቱን ሸጦት እዛ ያለውን ንብረት በሙሉ ካምፓኒዎቹንም በሙሉ እንዳለ ሸጦ ከሀገር ሊወጣና
ላይመለስ እንትን ሊል ነው። ተው አልኩኝ እኔ ያለው ፖስታ ሁላ ደላላ ከነበር እኔ አረ በፍጹም በቃ እኔ እኮ ለሩታ ሰጠኋት አይደል እኔ ቤት ከዚህ በኋላ ነገሮች ይስተካከላሉ። አንዴ ቃል የገባሁትን ነገር እንደዚህ እንትን መቆርጥ በቀላል ቃላቶች ምሰበር አይነት ሰው አይደለሁምና ቃሌ ማጠፍ ሰውም አይደለሁምና ቤቱ እንዳለ ሆኖ ነው ፕሮሰስ እያደረግንላት ነው። በስሟ ለማዞር ብዙ ነገር አለና ነገሮች ይስተካከሉ። አሁን ሩታም ካለችበት ነገር ጊዜ ልስጣት እስቲ ዘና ትበል። እኔም ወደ ራሴ ልመለስና ስራዬን ልስራ። እስቲ ከዚህ ሀሳብ ልውጣ። እያደረኩት የነበረው ነገር በጣም እስኪሰማኝ ድረስ አሁን የታወቀኝ ጨራሽና ከእንደዚህ አይነት ስሜት ውስጥ ወጥቼ ራሴን ላረጋጋው ብዬ ራሴን በስራ ቢዚ አድርጌ አለው። ይኸውልህ ደህና ነኝ ነው እንደውም አልተመቸኝም። አምሮባል በጣም አምሮባል። ግን ያው ቴክስት ታደርግልኝ ሩታን ከጎኗ እንዳትለይ ሰሞኑን ስራ ቢዚ ነበር ነኝ ምናምን ብለህ ስትለኝ እሺ ብዬ ከሷ ጋርም ከሩታ ጋርም ሰሞኑን እኔም እዚያ ነበርኩም የሆነ ፕሮግራም ሰርግ አጋጥሞኝ ወደ ክፍለ ሀገር ሄጄ ነበርና ከዛ እስክመለስ ድረስ እንዴት እንደጨነቀኝ። ምክንያቱም እዚህ ያሉት አውሬ ናቸው። አውሬ ሊበሏት እንደሚበሏት ደግሞ እርግጠኛ ነኝ። እንደዚህ እኔ እኮ የመጨረሻ ቀን እንደውም ትዝ ይለኛል ከዚህ ልወጣ ስል ወደ ክፍለ ሀገር ልሄድ ስል እንትን እያሉ ነበረ ማታ እኔ ፈረንጁ ቤት ቁጭ ብለን ምናምን መጡ አሚሩና ጆ የሚባሉ ሁለት ልጆች ምን አይነት ባህሪ እንዳላቸው አይደለም። ግን አንድ ነገር ልንገር፣ ለምንድን ነው ስልክ የምታነሳላቸው? ማለት ናሲሉ ራሱ ለምንድን ነው የምትሄደው? ለምን ከነሱ ጋር እንትን ታወራለህ? ማለት የሆነ ቁም ነገር ይዘው ካልጠሩ ባትሄድ ይመረጣል ብዬ አስባለሁ። ሁሌ ጸብ፣ ሁሌ ረብሻ፣ ሁሌ ጭቅጭቅ፣ ሁሌ እኔ በአብርሃም ነው የወጡት እንዳለ ሁሉም በአብርሃም ነው የወጡት። የሚገርም ነገር አብርሃምም ጭቅጭቅ ይወዳል፣ አምባጓሮ፣ ድብድብ ምናምን ቦክስ። እኔ ሬስሊንግ እያዩ ነው ያደጉት መሰለኝ። ይሄ ድሮ የሚታየልም በስንተኛው ክፍለ ዘመን ነው ጥሎ መነሳት ትግል ምናምን። እውነቴን ነው የምልህ እኔ አንድ ቀን ሪፍሬሽ እናደርግ ብለው አያውቁ። አንድ ቀን ቺል እናድርግ ሁሌ እንደዚህ አይነት ሩታ ልናዝናና ስንል ሁሌ መሰናከል። ሉልን ይዛችሁት አትሄዱ። ሉልን እንደዚህ ሉልን ተተተተተ ወይ አያዝናኑ ወይ አይዝናኑ። ሁሌ በቃ ዱላ ይዞ መሮጥ ብቻ እና ብቻ አላውቀውና እነሱ ይሁን ሰዎች አይደሉምና እና ይሄ እንዴት ናት አለው ለኔ ደህና ነው እግዚአብሔር ይመስገን። ሩታ ደህና ነች። አደራዬን እንግዲህ ለአንተ ነው ትችይኩት። ዛሬ እንደውም ብትገናኙ በጣም ደስ ይለኝ ነበር። አይ መገናኘታችን አይቀርም ሰሞኑን በእርግጥ ያው የዛኔ ስሜታዊ ሆኜ የተናገርኩት ማለት መኪና ደግሞ እንትን ላይ ተሸርፎባል ብለውኝ ይሄኛው ነው ያኛው ነው መኪና ይሄ አይደለም እኮ ያኛው ጋራጅ አስገባው። ሁለተኛው እሱ ያኛው ትንሹ ወይስ ይሄ አላውቀውም። ይሄ መኪና አላውቀውም። ትንሹ ነው ብቻ የሆነ አንድ ትልቅ መኪና አውቃለሁ። ከዛ የሆነች ደግሞ አንድ ትንሽዬ መኪና አውቃለሁ። ቆንጆ መኪና ነው በነገር ላይ በጣም ነው የምወደው በእውነት ማርያም። እስከ የሆነ ያህል ጊዜ ህልሜ ነበርና ፈጣሪ ደግሞ ይሰጣል። ገብቷል። ካሰብከው በላይ የሚሰጥህና ብዙ ነገር መልከኛ ናት። ለስራ ደግሞ አሪፍ ትመስለኛል። ገዚህ እየጨረስኩ ነው እና አይ በዚህ አጋጣሚ ሁሉም ነገር እንድትነግራቸው ስለፈለኩኝ የጠራውክና ነገራቸው ያው ከሄርሜላ ጋር በተገናኘ ያለው ነገር ግልጽ አድርገህላቸው ለአንድና ለመጨረሻ ጊዜ ከሄርሜላ ጋር ያለውን ነገር ግልጽ አድርገህላቸው እንትን ብትል ደስ ይለኛል። ያው እኔ አሁን እኔ እስከዛሬ ራሱ የጠፋሁበት ምክንያት ወሬ ስለሰለቸኝ ይሄ ሰጣ ገባ ውስጥ መግባት ምናምን ስለሰለቸኝ ነው የጠፋሁት። ማለት ደስ አይልም። ደስ የሚል ነው። ደስ አይልም። እኔ አልወድም። አሁን ለምሳሌ እኔ ጭቅጭቅ ምናምን ነገር አልወድም እና ጠፋች ተሰለፈች አርጋም ሊሆን ይችላል ወደ ሰማይና እኔ አይመለከተኝም። አንተንም አይመለከተኝም። እኔ ጨራሽ አይመለከትህ ነገር ወዴትም ልትሄድ ሩታም ደግሞ አይመለከታትም። ምን አገባኝ በእኛ ህይወት ሩታ ስለማይመለከታት ነገር እንደዚህ መጨቅጨቅ አስፈላጊ አይደለም። እኔ ልመጣ ነበር አሁን ጨረሽ። ምክንያቱም ሰው ስለሚያስፈልጋት ገብቶሃል። እዩ እናንተ ከጎኗን ብትሆኑ ሰው ያስፈልጋታልና እኔ ስለ ሄርሜላ አሁን ብዙ ሰው እየደወለ ያንተ እጅ አለበት ምናምን ሲለኝ ነበርና የኔ እጅ እዚህ ጋር አይደለም ያለው። እንደዚህ ቃቃ ጨዋታ ላይ አይደለም የኔ እጅ ገብቶሃል። እንደዚህ አይነት ቦታ ላይ ፋሽን ያለፈበት ነገር ነው ሲጀመር። መጥለፍ ምናምን ሰው ፍላጎት ድሮ ሀገር ቤት ቀረ። ተማሩ፣ እግዚአብሔርን ትምህርት ውሰዱ። አሁን ላይ እንደውም በፊት ጠልፎ ያገቡ ነበር ምናምን ያ ባህል አለፈበትና ደስታን ይዩት። መጀመሪያ ቤተሰቦቿ ጋር ከመላኩ በፊት
ቅድሚያ የሴቷን አይታችኋል። ከአውሮፓ የመጣ ሰው ጭንቅላት ከውጭ ሀገር ቢያንስ ትምህርት ቀመስ የተማረ ሰው እንደዚህ ነው። ድብድብ ሳይሆን ቅድሚያ የልጅቷን ፍላጎት ቼክ ታደርጋላችሁ። ገብቷችኋል? ከዛም በኋላ ወደ ቤተሰብ ይላካል። አንደኛ፣ ሁለተኛ፣ ሶስተኛ እያለ ይሄዳል እንጂ መጥለፍ፣ መደበቅ ምናምን ራሱ አብርሃም ጠልፏት ሊሆን ይችላል። አዎ ራሱ ማርጎት ሊሆን ይችላል። ምክንያቱም ሩታ ጋር ለመምጣት ሩታን ማግኘት ማለት ከሩታ ጋር ከእንደገና ያለውን ነገር ለማስተካከል ይመስለኛልና በእርግጥ የፈለገውን መሆን ይችላል። እኔ ግን አንድ መናገር የምፈልገው ነገር አሁንም ቢሆን ሩታ ነገም ዛሬም ቢሆን የኔ ነች። ገብቷል አይደል? ነገም ዛሬም ቢሆን የኔ ነች። ተስፋ አልቆረጥኩም። ያው የሥራ ጉዳይ ሆኖብኝ ከሚዲያ ጠፍቼ ነው እንጂ ተስፋ አልቆረጥኩም። መጋፈጥ ያለብኝን እጋፈጣለሁ። ሩታ ዛሬም ነገም ቢሆን አልጠላሽም። እወድሻለሁ፣ አፈቅርሻለሁ። ልቤ ውስጥ አንዴ ቀርተሻልና ካንቺ ውጪ ማንንም ማለት እንትን ምልበትም ልብም የለኝም ማለት አይምሩም ማሰብም አልችልም ከሷ ውጪ ህይወቴን ከሷ ውጪ ከሩታ ውጪ ህይወቴን እቀጥላለሁ ብዬ አንቀን ማስብ ያላቅም። ያው መረጋጋት ነገሩ መረጋጋት እሷም ረጋት በል እኔም ዞር ብዬ ካጠገቧ የማሰቢያ ጊዜ ሰጥቻት እንድታስብበት ስለፈለኩ ነውና ደስ አይበላችሁ። ዛሬም ነገም አብረን መሆናችን አይቀርምና ቃል እገባላችኋለሁ። በጣም ተንቀል በትልቅ ነገር እንገናኛለን። ግን ይደርው እዚህ አካባቢ ነው። ወደ ሾፍቱ አካባቢ ደርሰን እዩ ሰሞኑ ከሩታ ጋር በአዲስ ነገርና በትልቅ ነገር እንመጣለን። የሚገርም ሰርፕራይዝ አዘጋጅተን ነው እና ደስ ሲል በማጠብቀው መልኩ የምንገናኝ ይሆናል እና ለነዛም ለሚጨቃጨቁ ሰዎች ወረቀታቶች የሚያስፈራርሙ ሰዎች ምናምን ስለመፈልግ ስራ እድል ይፈጠርላቸዋል። ችግር የለውም፣ የስራ እድል ይፈጠርላቸዋል። አንተ የምትመድባቸው ቦታ ትመድባለህ። አሁን ወደ ስራ ቦታ ሄደን ነገሮች ማየት እንችላለን። የጭቅጭቅ ወሬ ከማመላለስ ምናምን ነገር ተቆጥበው እኛ ጋር ቺል ማለት ስራ ምን ማለት እንደሆነ እናሳያቸዋለን። ማንነታችን አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ወንድሜ፣ እኔ እኮ በጣም ነው የምትመጪው አንተ እኮ ወንድሜ። አይ ሰላም ነው አይደል? እናንተ ማለት ከዚህ ቆየን አይደል? ይገርም ነው። እና እንዴት ነህ ታዲያ? ደህና ነኝ። ሁሉ ሰላም መስከናል። ሁሉ ሰላም አይደለ? ጤንነት ምናምን አሁን ስራ ቦታ እንሄድና ነገሮች እነሱን አቆየን። አንተ ለማግኘት ምን ያህል ለአንተ ቦታ እንዳለኝ ታውቃለህ። ስራዬን ትቼ ነው የመጣሁት እዚህ ድረስ እና አሁን እሱም አለ መጨረስ ያለብን ነገር እንጨርሳለን። እሺ እና ወጣ ብለን ስራ የለብንም እንትን ያለው ነገር ነበረ ግን ቅድም ስለጨረረ